ሌላው ሕፃናት ሳይመረምሩ ይታዘዛሉ። እስኪ ሳይመረምሩ ይታዘዛሉ በሉ። ምን ሳይሉ ይታዘዛሉ? ሳይመረምሩ ይታዘዛሉ። ሳይመረምሩ መታዘዝ ምን ማለት ነው? አይ ይሄ ነገር አይሆንም፣ ይሄ ነገር አይሆንም አይሉም፣ ይታዘዛሉ። እንዲህ አድርግ እሺ፣ ይሄን እንዲህ አድርግ እሺ። ሲደረግ የታየውን ሁሉ ያለ መመርመር ይታዘዛሉ። እንደዚህ ሁሉ ለፈጣሪያችን ሳንመረምር መታዘዝ አለብን ይላል። ለአባቶቻችን መታዘዝ አለብን። አባ ጳውሎስ እና አባ ዮሐንስ የሚባሉ ሁለት አባቶች ነበሩ እና ደቀ መዝሙሩን ምን አለው መሰላችሁ? ከቃሉ ጋር ናችሁ? ሂድና አሉት። ሂድና ከጅብም የሚበልጥ ከነብርም የሚበልጥ ከአንበሳም የሚበልጥ ከዘንዶም የሚበልጥ ከአውሬ ሁሉ የሚበልጥ አንድ ጨካኝ አውሬ ነበር። ያ አውሬ እየመጣ መቃብር ቤት ውስጥ ከብት እያደነ በግ እያመጣ ይመገባል። ሂድና ከዚያ መቃብር ቤት ውስጥ ከዚያ አውሬ ስጋ ቀምታ አምጣልኝ አለው። መነኩሴ ነው፣ ባይታዊ ነው። እንዴት አድርጎ ይቻላል? ኋላ ጭራሽ ደግሞ ምን ይሉታል? እሺ ብሎ የደሱ ሳይጠራጠር መታዘዝ በተፈጥሮ የማይቻለውን ኃይል ሁሉ ይሰጣል። እሺ ብሎ ሲሄድ ምን አደረገ መሰላችሁ? ወደዚህ አራቅ ሲል ቆይ አንድ ነገር ረስቼ ጆሮውን ይዘህ እየጎተትክ አምጣልኝ አሉት። በጣም አስቸጋሪ ጥያቄ ነው። አውሬውን ጭራሽ ስጋዞ መምጣት ከባድ ነው። እንደገና ደግሞ ምን ማለት አውሬውን ዘን እሺ አለ። እሺ አለ። ኋላ ምን አሉ? ራቅ ሲል ደግሞ እንዲህ አሉ። እምቢ ያለህ እንደሆነ አባ ዮሐንስ ነው የሚባሉት። አባ ዮሐንስ ና ብሎ አልበለዋል። ኋላ ሊበላ አደ ስጋውን ይዞ ሊመጣ አደ የአውሬ አገሳ ሊውጠው ስድግው ሊውጠው ሲያገሳ እኔ አይደለሁም አባ ዮሐንስ ና ብለዋል ሲለው እሺ ብሎ መጣለት። እየጎተተ ይዞት መጣ፣ አስረከበው ማለት ነው። ይሄ ሁሉ የሚያመጣው ምንድን ነው? መታዘዝ፣ ለእናት አባት መታዘዝ፣ ለካህናት። እንዲያውም ቅዱስ ጳውሎስ ምንድን ነው የሚለው? ለእግዚአብሔር ብላችሁ ለጠማማም ቢሆን ታዘዙ። እስቲ በሉ ለእግዚአብሔር ብላችሁ በሉ። ለምንም ቢሆን ታዘዙ። ለጥመቱ አንታዘዝም፣ ለጠማማው ነው የምንታዘዝ። ለጠማማው እንታዘዛለን፣ ጠማማነቱን አንቀበልም። ለጠማማ ሰውም ቢሆን ታዘዙ። ለጠማማ ሰው ስትታዘዙ ከመዘለ እግዚእነ ለክርስቶስ እንደምትታዘዙ ቁጠሩት። መታዘዛችሁ ምን ያደርጋችኋል? ያከብራችኋል። አንድ አባ ዳንኤል የሚባል የተከበረ አባት ነበረ። ስሙ የተጠራ መነኩሴ፣ ተአምርን የሚያደርግ በገድል ተቀጥቅጦ የኖረ ኃይለ እግዚአብሔር ያደረበት ነበር። ኋላ አንድ ወንበዴ እናቶች ገዳም አባ ዳንኤል ነይ ብዬ ልሂድ አለ። ሽፍተው ሄደና አንኳኳ። ማን? አባ ዳንኤል። ከፈቱለት። አያውቁትም አባ ዳንኤል። ኧረ አባ ዳንኤል መጣ ብለው እግሩን አጠቡት። እግሩን አጠቡና ምን አደረጉት? ልብስ ለብሷል፣ ቀሚስ አድርጓል። አይገርም? መጽሐፍ ለዚህ እኮ ነው ከሽፍታ ይልቅ ወይባ የለበሰ መነኩሴን ፍራ የሚለው ማለት ነው። ምክንያቱም ሽፍታ አገሩ ይታወቃል፣ በወታደር ይያዛል። መነኩሴ ግን ዳባ ስለለበሰ ሽፍትነቱን የሚያውቅበት የለም ማለት ነው። ስለዚህ ፍራ አለ። ኋላ ምን አደረገ? ደግሞ እንደዚህ ስላችሁ ጊዜ መነኩሴ ሽፍታ ነው በሉ፣ እንደ ጭልፊት እየሞጨልፋችሁ ማለት ነው። ምን አደረገ? ከዛስ ምን አደረገ? ሄድና ለብሷል ቀሚስ አባ ዳንኤል መጣ ብለው አጠቡት። አጠቡና አንዲት የታመመች መነኩሴት ነበረች። እጣቢውን ሲደፉበት ተነሳች፣ ተፈውሳ ማለት። እምነታቸውና መታዘዛቸው አባ ዳንኤልን እንዳጠቡ ተቆጠረላቸው። ወንበዴ አጥበው ምንድን ነው የምታደርጉት? እኔ እኮ ሽፍታ ነኝ ወንበዴ ነኝ አለ። አይኛ አባ ዳንኤል መስለህን ነው። በኋላ እሱም ደግሞ ለካ የእነዚህ ሰዎች ሃይማኖት እንዲህ ያደርሳል ብሎ ተጸጽቶ መንኩሶ ለምናኔ በቃ ደግሞ እሱ ማለት ሽፍታው ራሱ ተመልሶ ማለት። ካልተጠራጠርን ሰዎችን ሳንመርጥ ከታዘዝን ጠማማ ነገር ካላዘዙን በስተቀር ካዘዙን ከታዘዝ እግዚአብሔር በዚህ ምን ይሰጠናል? ኃይለ እግዚአብሔር ያሳድርብናል፣ ረድኤቱን ይሰጠናል። ስለዚህ የቅዱሳን የሕፃናት አንዱ ጠባያቸው እሱ ነው። ሌላው ሕፃን እገሊት አይኗ ጥሩ ነው፣ እገሊት ጆሮዋ ጥሩ ነው ይላል አይልም? አይልም። ይሁላችሁ ደግሞ ክፉ ምኞት የለባቸውም፣ ክፉ ምኞት የለባቸውም፣ ዝሙት የለባቸው። ወንድ ሕፃን ቢሆን የሴት መልክ አያደንቅም፣ ሴት ሕፃን ብትሆን የወንድ መልክ አታደንቅም። ስለዚህ ምኞትን ቆርጣችሁ ጣሉ ነው። አይ በዚች ነገር ያስተላለፈው መልእክት ብዛት ምኞትን ቆርጠህ ጣል ነው። ምኞትን ለመቁረጥ አይንን መመለስ ነው። ቅዱስ ዳዊት ሚጦላ አይንቴ ከመይራ ከንቶ፣ አይኖቼ ከንቱ ነገርን እንዳያዩ መልሳቸዋል። አይኖቼ ከንቱ ነገርን እንዳያዩ መልሳቸው። ማን ያለ? ቅዱስ ዳዊት። የሰው ልጅ አይምሮ
የሰው ልጅ አይምሮ ከካሜራ በጣም ብዙ ሚሊየን ጊዜ አቅም አለው፣ ቀርጾ ያስቀራል። እና ሰውን ትክ ብላችሁ አትዩት እሺ። መልኩን ይቀርጽባችሁና ሌሊት እዚያ በኋላ ያን ሰው አምጡ ይላችኋል። ይሄ ነው አይንህን መልስ ነው። ወጣቶችም አስተውሉ፣ ሴቶቹም አብዳችኋል መቼም። እውነቴን ነው። ጨርቃችሁን እያሳጠራችሁ ራቁታችሁን ፎቶ እየተነሳችሁ ልቃላችሁ። ወንዱ አይኑን አፍጥጦ እዚያ መሃል። አሁን እኮ እንኳን ጻድቅ ወንድ ጀግና ወንድ እንኳን አናገኝም ወደፊት። ጅላጅል ነው ዝም ብሎ ማለት አልቋል። በሴት ፎቶ የነሆለለ ነው በእውነቱ ማለት ነው። ይሄ እኮ ነው። አታውቁም? ሴቶች ታይተው የመወደድ ጸጋ አላቸው። የዚህ ምስጢር ደግሞ እነግራቸዋለሁ የሌላ ቀን። ታይተው ነው የሚወደዱት። ለምን መሰላችሁ? አዳም ሔዋንን ስለጠላት እንጨት አብልተሽ አጠፋሽ ስላለ እዚያ በኋላ ሴትና ወንድ ጠበኛው ነው ሊቀሩ ሆነ። እዚያ በኋላ እግዚአብሔር ለሴት ልጅ ምን አደረጋት? ታይታ እንድትወደድ አደረጋት። ስለዚህ ሴትን እያየ ሰው ወንድ ይወዳል ማለት እና አይን ላይ መጠንቀቅ ነው። ሰምታችሁኛል? አይንህን ካልተጠነቀቅ አጥምዶ አናውዞ ይጥልሃል። ታላቁ እስክንድር የሚባለው እስክንድር 127 አገሮችን ቀጥቅጦ የገዛው እስክንድር ለወታደሮቹ የሚመክራቸው ምክር ምን ነበር መስላችሁ? በጠላት ሀገር ሂዳችሁ በውሃ ጥም እንዳትሸነፉ፣ በሴት እንዳትሸነፉ ነበር ያላቸው። በምንና በምን ያላቸው? በውሃ ጥምና በምን በሴት እንዳትሸነፉ፣ ካልሆነ ትሸነፋላችሁ ነበር የሚላቸው። እና ውሃ የፈለገ ቢጠማቸው አይጠጡም። እንዲያውም 100 ወታደር ከሚያጠምደው ይልቅ አንዲት ሴት የምታጠምደው ብልሃቱ ኃይለኛ ነው። ይህን ነው ጌታ ያለ ምንድን ነው? ዝሙትን ተጠንቀቁ፣ ምኞትን ቆርጣችሁ ጣሉ። ህሊናቸው ንጹህ ነው። ሕፃናት ህሊናቸው ንጹህ ነው። አሁን ቅዳሴ ሲቀደስ እግዚአብሔርን እኮ ያያሉ። ይገርማችኋል። ሕፃናት ቅዳሴ ሲቀደስ እግዚአብሔርን ያዩታል። እኛ አይታየንም፣ የኃጢአት መጋረጃ ስለጋረደን። ብፁዓን ንጹሐነ ልብ እስመ እሙንቱ ይሬእይዎ ለእግዚአብሔር። ልባቸው ንጹህ የሆኑ ሰዎች እነሱን ውዳን ክቡራን ናቸው። ማንን ያዩታልና? እግዚአብሔርን ያዩታልና። ስለዚህ ሕፃናት ይህ ናቸው። ሌላ ሕፃናት የሕፃናት ኃይላቸው ልቅሶ ነው። እስኪ በሉ የሕፃናት ኃይላቸው በሉ። የሕፃናት ኃይላቸው ምንድን ነው? ድገሙት እንጂ። የሕፃናት ኃይላቸው ምንድን ነው? ልቅሶ ነው። የክርስቲያኖች ኃይላችን ምንድን ነው? እንባ ነው። የክርስቲያኖች ኃይላችን እንባ ነው። ይለቀሳል፣ እንባ ያሰጥማል። ብረት፣ እሳት ወይም ደግሞ ሌላ ነገር የማይቀደውን ሰማይ ቀዶ የሚወጣ እንባ ነው። እስራኤላውያን 215 ዓመት በግብፅ ባርነት ሲኖሩ ፒራሚድ እያሰሩ ሲያሰቃዩቸው ዱባ እያበሉ የማይጠቀሙበትን ጡብ ሊቃውንቱ እንዴት ተርጉመውታል? ዛሬ ግብፅ የምትኮራበትን ፒራሚድ የሰሩት ግብፃውያን ናቸው። ያንን ከዚያ ፒራሚድ ግን ግብፃውያን እስራኤላውያን አይጠቀሙም። ያንን ጡብ እየተኮሱ ጭቃውን እያቦኩ ያንን እየተኮሱ ይሰራሉ። እነዚህ የማይጠቅማቸውን የኃጢአት ግንብ የሚሰሩ የምዕመናን ምሳሌ ነው ይላሉ ሊቃውንቱ። ከዚያ በኋላ ምን አደረጉ? ነፍሰ ጡሮችን ሁሉ ጭቃ አብኩ ይሏቸዋል። አንዲቱ ስትረግድ ምጡ አመጣ። እዚያው ላይ ኧረ ምጥ ደረሰ ስትል እዚያው ላይ ውለጂው፣ የሰው ደም ጭቃውን ያጠነክረዋል እንጂ ምን ይላል ብለሽ ነው አሏት። እንዲህ አለ ጭክና በእውነቱ ማለት ነው። በእኛ ዘመንስ ይህ አልተሰራም ብላችሁ ምን ያላደረግነው ኃጢአት አለ? የቀረን ነገር እኮ የለም በእውነቱ። እንባዋን አለቀሰችና በእጇ እንዲህ አድርጋት በእጇ ይዛ ወደ ሰማይ ሀሎኑ በዚህ ሰማይ እግዚአብሔር አዶናይ፣ እውነት በዚህ ሰማይ እግዚአብሔር አለ ብላ ሰማይ ወደ ሰማይ እንባዋን ስትረጨው ሰማይ በጦርነት የማይከፈተውን ሰማይ እንባዋ አንኳኳው የሰማዩን ደጅ። እግዚአብሔር የምሕረት በሩን ከፈተ። ወንድማቸውን ሽጠው ዮሴፍን ለግብፅ ባርነት ሽጠው እነሱ 215 ዓመት የተገዙበትን የባርነት ቀንበር በአንዲት ሴት እንባ ተሰበረ። ከዚያ በኋላ ሙሴን ያህል ሰው አስነሳ። ክንደ ብርቱውን ሙሴን ያለ ሰረገላ ተዋግቶ እግዚአብሔርን ይዞ በዕድ ጽኒት ወበመዝራይት ልዕልት እስራኤላውያንን ከግብፅ ባርነት ፈልቅቆ ፈርዖንን ከነሰረገላው አስጥሞ ይዟቸው ወጣ። ሕፃናት ኃይላቸው እንባ ነው። እኛም ማልቀስ አለብን። ሆነቱ አላችሁ። አሁን ሰው እኮ አያለቅስም። ታለቅሳላችሁ? እንዲያውም ማን ነው በቀደም ሲነግረኝ የአዲስ አበባ ሰው እዚህም ጎንደር ይኖራል። ባለሀብቶቹ ዘመድ ያልሆነውን ድሃ ከፍለው ማስለቀስ ጀምረዋል አሉ። ዘመድ ሲሞት እንዲሁ እኮ አይድረስ እኮ ነው በእውነቱ ማለት ነው። ማስለቀስ እዚያ ተሰብስቦ ማስለቀስ ማለት እናት
እናቴ እያለ ማልቀስ። እናቱ አይደለችም፣ አክስቱም አይደለችም። እንዲያውም ሰውየው የሚያለቅሰው ወይኔ ለሳንቲም ብዬ እንዲህ ላልቅስ ብሎ እያለቀሰ ይሆናል ሰውየው ማለት ነው። ሰው ደግሞ ለዚህ ጉዳይ አለቀሰ እያለ ሊያለቅስ ይችላል ማለት ነው። ለምንድን ነው ግን እንዲህ ልባችን የደነደነው? አሁን ክርስቶስ ሞተ ቢሉ ሰው አያለቅስ? ኃጢአቱ አያስለቅሰው? ምን አይል እና እንባን እንዴት ማግኘት ይቻላል የሚል ሊቃውንቱ በጣም ብዙ አመስጥረውበታል። እንባ የሚገኘው መጀመሪያ ራስን ማየት ሲቻል ነው ይላል። ማንን ማየት ሲቻል? እስቲ በሞቴ ሰሞኑን እስከ ልደት አንድ ቀን ለ1 ሰዓት ወይም ለ2 ሰዓት ቁጭ በሉና ወረቀትና እስክሪብቶ የያዛችሁ እኔ ማን ነኝ ብላችሁ ጻፉ። ሌብነቱንም ታውቁታላችሁ፣ ዝሙቱንም እንደው እኔ ማን ነኝ ብላችሁ ኃጢአታችሁን በሙሉ ዘርዝሩት፣ ጻፉት። እኔ ነግሬያችኋለሁ እንዳትረሱት። ኋላ ደግሞ እግዚአብሔር ምን አደረገልኝ ብላችሁ ደግሞ ጻፉት። የዚያን ጊዜ እንባ ማግኘት እንችላለን ማለት ነው። አሁን እንባ የለም። ቢለቀስ ግን እግዚአብሔር ለሀገር ሰላም ያመጣል፣ መፍትሄም ያመጣል፣ አንድነትም ይመጣል። 600,000 የእስራኤል ሕዝብ የወጣ በአንዲት ሴት እንባ ነው። ማልቀስ ከተቻለ ይህን ማምጣት ይቻላል። ሰዋውን ደንድኗል። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ሌላ ሕፃን የእናት አባቱ ጥገኛ ነው። እስኪ በሉ ሕፃን በሉ። የማን ጥገኛ ነው? የእናት አባቱ ጥገኛ ነው። ምን ማለት ይመስላል? ያለ እናት አባቱ ሕይወት የለውም፣ ሕፃን ነው። አንተም ከእግዚአብሔር ተጠጋ ማለት ነው። ከእግዚአብሔር ተጠጋ፣ እግዚአብሔርን አትልቀቅ ማለት ነው። እግዚአብሔርን አትልቀቅ። እግዚአብሔር መጠጊያ አምባ ቅጽር ነው። እግዚአብሔር ያልተጠጋ ሰው አውሬ ይበለዋል። እግዚአብሔርን አለመልቀቅ ማለት ነው ከስጋው ከደሙ አለመራቅ፣ ጸሎት አለማቋረጥ። ማንኛችሁም ማለት ሁላችሁም እግዚአብሔር የማይሰማው ፍጥረት የለም በእውነቱ ማለት እግዚአብሔር የማይሰማው ፍጥረት የለም። ስለዚህ በየቦታው የምንጠቅ በየቦታው የምንሞት ለምንድን ነው ካላችሁኝ ከእግዚአብሔር ጥግነት ከእግዚአብሔር አለትነት ስለምንወጣ ነው። ወታደሮቹ ምሽግ ይዘው የሚዋጉ ለምን ይመስላችኋል? ጥግ እንዲሆናቸው በጀርባ የሚመጣው እንዳይመታቸው አይደለም? እኛ የማናውቀው ዲያብሎስ እንዳይወጋን ከእግዚአብሔር መጠጋት አለብን። ከእግዚአብሔር የተጠጋ ሰው ማን ይላል? ዲያብሎስ የትኛውንም ያህል ጦር ቢወረውር መውጋት አይችልም። ለዚህ ዮሐንስ አፈወርቅ ዲያብሎስ ተኮሰ፣ ጥይቱን ጨረሰ፣ ዝናሩን አራገፈ፣ ቤተ ክርስቲያንን ግን ማጥፋት አልቻለም ብሎ የተነገረው። ስለዚህ ከእግዚአብሔር መጠጋት ማለት አቅምን ማወቅ፣ ከቤተ ክርስቲያን መጠጋት። እንዲያው ቤተ ክርስቲያን ሳይመጡ መዋል እኔ ለራሴ እበቃለሁ ማለት ነው። ሳይጸልዩ መዋል ቀኑን እኔ በሰላም የመኖር ስልጣን አለኝ፣ እግዚአብሔር አታስፈልገኝም ማለት ነው። ማታ ሳይጸልዩ ማደር ሌሊቱን እኔ ራሴ እበቃዋለሁ፣ ለሌሊቱ ጥበቃ አንተ አታስፈልገኝም ማለት ነው። ሲበሉ አለመጸለይ ምግቡ ጤና እንዲሆነኝ ራሴ ማድረግ እችላለሁ፣ አትባርከው ማለት ነው። ያለን ሳይጸልዩ ማግባት ትዳሩን እኔ ራሴ እበቃዋለሁ፣ ግድ የለም እግዚአብሔር አትምጣብኝ ቤቴ ማለት ነው። ይህ እኮ ነው በእውነቱ። እግዚአብሔርን ጥግ ያደረሰው ሰው ግን ያልፋል። እንዲያውም እኮ በዱዲያኖስ ዘመነ መንግስት የዱዲያኖስ ኃያላን የሆኑ ክርስቲያኖችን ድንጋይ እየወረወሩ ሲመቷቸው ወይ ክርስቶስን መርጣችሁ ሙቱ ወይ ደግሞ ክዳችሁት ደግሞ ምን አለ ሕይወትን ምረጡ አሏቸው። መርጠን ጨርሰናል፣ ክርስቶስን መርጠናል አሏቸው። እንግዲያስ ብሎ ድንጋይ ሲወረውሯቸው ለነሱ የሚወረውሩት ድንጋይ የዱዲያኖስን ታዛዦች እየተመለሰ ይመታቸው ነበር። ማን ነው ሁሉ የሚያደርግ? እግዚአብሔር ነው። የእግዚአብሔር ጥገኛ ለመሆን ያብቃን። እግዚአብሔር ተጠግተን ለመኖር ያብቃን። እሰይ ነጋ ላመሰግን ነው።